የዝውውር መረጃዎችን እንግዲህ ስንመለከት ማንቸስተር ዩናይትድና አርሰናል አንድ ተጫዋች ላይ ተፋጧል ወይም ሁለቱም አይናቸውን ጥለውበታል። ይሄ ተጫዋች እንግዲህ የበርንማውዙ የማሜዳ ሞተር አሌክስ ስኮት ነው። ማንቸስተር ዩናይትድ በተለይም ደግሞ ካዝሜሮን እንደመሸኘቱና የማኑኤል ኡጋርቴ ቆይታ አደጋ ላይ መሆኑን ተከትሎ ሁነኛ የሚድፊልድ አማራጭ አድርጎ ሊያመጣው ከሚፈልጋቸው ተጫዋቾች መካከል አሌክስ ስኮት ብቅ ብሏል ማለት ነው። ሌላው ደግሞ አርሰናል የአማካይ ክፍል ላይ ያለውን የፕሮፋይል ኳሊቲ ለማሳደግ ከመረጣቸው ተጫዋቾች መካከል ይሄ ተጫዋች አንደኛው መሆኑን ሜል ስፖርት ነው የዘገበው። ሌሎች መረጃዎችን እንግዲህ ስንመለከት ማርኮ ኩኩሬያ እንግዲህ ቼልሲ ለቆ ሪያል ማድሪድን መቀላቀሉን እናስታውሳለን። ይሄ ዓለም ዋንጫ ከተጀመረበት ጊዜ አንስቶ ማለት ነው እና እዛም ግን ሆኖ የአንድን ተጫዋች ቀልብ ለመስረቅ ተፍተፉን ቀጥሎበታል። ያ ተጫዋች እንግዲህ የቀድሞ የቼልሲ ጓደኛው ኤንዞ ፈርናንዴዝ ነው። እኔን በሪያል ማድሪድ እንደሚቀላቀለኝ ባለሙሉ ተስፋ ነኝ። እናም እንኳን ደስ አለህ ብሎ የአፕሪሺዬሽን መልእክት ከላኩልኝ ሰዎች መካከል ኤንዞ ፈርናንዴዝን የቀደመው ሰው አልነበረም የሚል አስተያየቱን ሰጥቷል። ይህ እንኳን ያው እንደ ዜና ባይሆንም እንደ መረጃ ይሆናል ብዬ ነው ያቀረብኩላችሁ ክቡራን ተከታታዮቻችን። ሌላ ተጨማሪ ዜና ከአርሰናል ጋር በተያያዘ የምናገኘው አርሰናል ለጋብርኤል ሄሱስ የሚመጡ ጥያቄዎችን ለማዳመጥ መዘጋጀቱን ነው። ከመዘጋጀቱም በበለጠ ደግሞ እስከ 30 ሚሊዮን ፓውንድ ማቅረብ የሚችል ቡድን የአርሰናል ተቀዳሚ ምርጫው ይሆናል። ነገር ግን እነሱ አዝሎዋስ እስከ 20 ሚሊዮን ፓውንድ ድረስ ያንን ዝውውር ለማጠናቀቅ ፈቃደኛ መሆናቸው የተዘገበ ይገኛል። የጋብርኤል ሄሱስ ፈላጊ ሆነው ብቅ ካሉት ክለቦች አንደኛው እንግዲህ ኤቨርተን ነው። ኤቨርተን በተለይም ከቤቶ ጋር ያለው ትስስር በውጤታማ አልሆነለትም እስካሁን ድረስ። ያንን ተጫዋች ከጣሊያን ሴሪያ ካልተሳሳትኩኝ ከቶሪኖ ወይ ከቦሎኛ ካመጡት በኋላ ከኡዲኒዜ ካመጡት በኋላ እዚህ ግባ የሚባል እንቅስቃሴን እያደረገላቸው አይደለም። በክረምት ላይ ዶሚኒክ ካልቨርት ሉዊንን ማጣታቸውን ተከትሎ ታዳጊው ሄነሪ ብቻ ነው በተስፋ ሰጪ እንቅስቃሴ እያደረገላቸው የሚገኘው። እሱን ተከትሎ እንግዲህ ጫና ሊያሳድሩ ይችላሉ ተብሎ ይጠበቃል። ሌላኛው የለንደን ክለብ ቼልሲ ዌስሊን ለማስፈረም ከሮማ ጋር ንግግር ጀምሯል። የብራዚላዊ የ22 ዓመት ተከላካይ በሮማ አሰልጣኝ ጃምፔሮ ጋስፔሪኒ እቅድ ውስጥ በተቀዳሚ ስፍራውን የሚይዝ ተጫዋች ነው። ምናልባት ግን የጣሊያን ክለቦች በግድ ያው ሰርቫይቭ ለማድረግ ሲዝን አፍተር ሲዝን ተጫዋቾችን የመሸደታ ያለባቸው ክለቦች እንደመሆናቸው ለዝውውሩ እስከ 60 ሚሊዮን ፓውንድ ቼልሲ ማውጣት የሚችል ከሆነ ሮማዎች ያንን አሻፈረኝ የሚሉበት እድል ጠባብ ሊሆን ይችላል። ሌላው እንግዲህ ከአንድ በላይ ክለቦችን እያፋጠጠ የሚገኘው የማቴዎስ ፈርናንዴዝ የመዳረሻ ነው። ማቴዎስ ፈርናንዴዝ እንግዲህ ፖርቹጋላዊ የዌስትሃም አማካይ ክለቡ ወደ ታችኛው ሻምፒዮንሺፕ ቢወርድም እሱ ያለው ኳሊቲ ግን በጣም ጎልቶ የወጣበትን ሲዝን ነው ያሳለፈው። ይሄ ተጫዋች የ23-24 ሲዝን ላይ በሳውዛምፕተን ቤት ኢቨን ሳውዛምፕተን ወርዶ እንኳን ምን ያህል ቆንጆ ፐርፎርማንስ ያሳየን እንደነበረ የምናስታውሰውን ይህንን ነው ዘንድሮ የሚደገመው።
ዌስትሃም በትንሹ 80 ሚሊዮን ፓውንድ ካልከፈላችሁኝ እያለ እንችክ እያለ ነው። የተጫዋቹ ፈላጊዎች ደግሞ ከሆኑት መካከል ማንቸስተር ሲቲ እና ማንቸስተር ዩናይትድ እንዲሁም ቶተናም ሆትስፐር እሱ ላይና ሳንድሮ ቶናሊ ላይ ያላቸው ፍላጎት ከፍ ያለ መሆኑ ለቶተናም ሆትስፐር የፋይናንሻል እቅዳቸውን ለማሳካት የበለጠ የልብ የሰጣቸው ይሆናል። ያው ታማኝነቱ እጅግ በጣም የወረደ ዜና ቢሆንም ከወደ ስፔን ከወጡ መረጃዎች መካከል ሁሊያን አልቫሬስ ባርሴሎና ከተማ ውስጥ 2 መኖሪያ ቤቶችን በሪፕሬዘንታቲቮቹ አማካኝነት ተመልክቶ ለውሳኔ እየተዘጋጀ ይገኛል ብለው እያነሱ ይገኛሉ። አንደኛው ራሱ የሚኖርበት፣ ሁለተኛው ደግሞ ከአርጀንቲና መጥተው የሚጎበኙት ቤተሰቦቹ የሚያርፉበት ነው የሚል ነው መረጃው። እንግዲህ እንደዛ ነው የሚለው። ያው ይሄ ተጫዋቹ አንደኛ ኦልሬዲ ሙሉ በሙሉ ትኩረቱ ዓለም ዋንጫ ላይ ሆኖ እየተጫወተ እንደመሆኑ፣ ከዛ ሲቀጥል ደግሞ በአትሌቲኮ ማድሪድ እና በባርሴሎና መካከል ያለው ሰጣ ገባ እስከ ፊፋ ድረስ ለመድረስ የተቃረበ በጣም ቆንጆ ሙከራ ነበር ያደረጉት ሜክሲኮች። በፎርቢች ለማስቆጠር ነበረ የሞከረው። በቅጣት ምቱ ተመታ። የተመታው ቅጣት ምት በግንባር ተመለሰ። ያቺ የተመለሰችው ኳስ ስትመጣ የቡድኑ 15 ቁጥር ለባሽ ተቀብሶ ሙከራትን ወደ ውጪ ወጣበታለች። ወደ መረጃዎቻችን ስንቀጥል ሊቨርፑል ወደ ሪያል ማድሪድ ቤት ጎራ በማለት ኤድዋርዶ ካማቪንጋን የማስፈረም ፍላጎት አሳይቷል ይለናል። እንግዲህ ከቲም ቶክ የወጣው መረጃ ሪያል ማድሪድ እንግዲህ ሆዜ ሞሪኖን ከቀጠረ በኋላ ብዙ አይነት ለውጦችን ለማድረግ የተዘጋጀ ይገኛል። በተለይም ቅድም መግቢያችን ላይ እንዳነሳውላችሁ የኤንዞ ፈርናንዴዝን የማስፈረም ፍላጎት አላቸው። ያንን እንቅስቃሴ እያደረጉ ነው የሚሉት። ያንን ለማሳለጥ ደግሞ ይረዳቸው ዘንድ ለኤግዚስት ለሚያደርጉት አማካዮቻቸው ከፌዴ ቫልቬርዴ ውጪ የትኛውንም የዝውውር ጥያቄ ለማጤን ዝግጁ እንደሆኑ ሲነገር ቆይቷል። ዛሬ ደግሞ ሊቨርፑል ኤድዋርዶ ካማቪንጋን ለማምጣት ጥያቄ ማቅረብ ጀምሯል የሚሉ ዜናዎችን እየሰማን ነው። ሊቨርፑል ከፋቢኖ በኋላ የ6 ቁጥር ባለሟል ወይም ዲፌንሲቭ ሚድፊልደር የሆነ ተጫዋችን ማግኘት አልቻለም። ዋታሩ ኢንዶን ካስፈረመ በኋላ ተጫዋቹ ካለበት የፊትነስ ችግር እንዲሁም ያው በናቹራሊ ከተፈጥሮ ደቃቃነት አንጻር ቀዮቹ የሚፈልጉትን አይነት ግልጋሎት ሊሰጣቸው አለመቻሉ ሊቨርፑልን ወደ ገበያ እንዲወጣ ሊያደርገው ይችላል። ሜክሲኮች በሁለት ደቂቃ ባለሞላ ጊዜ ውስጥ 3ኛ የግብ ማግባት ሙከራቸውን ነው ሲያደርጉ እየተመለከት ነው የምንገኘው። አሁንም የመሀል ተከላካይ ለማስፈረም እየተሽከረከረ የሚገኘው ቼልሲ አይኑን በሴክስ ፋብሪካስ የሚመራው ኮሞ ላይ ጣል አድርጎ የ21 ዓመቱ ጃኮቦ ራሞንን ለማስፈረም ጥያቄ ለማቅረብ የተዘጋጀ ነው። ይሄ ተጫዋች ባለፈው የውድድር 37 ጨዋታዎችን ነው ማድረግ የቻለው። በተለይም ደግሞ ኮሞ 4ኛ ደረጃን ይዞ በሴሪያው በቀጥታ ወደ አውሮፓ ሻምፒየንስ ሊግ በታሪካቸው ለመጀመሪያ ጊዜ ማለፍ ያስቻላቸው ውጤት ሲያስመዘግቡ በጣም ቁልፍ ሚናን ከተጫወቱት ተጫዋቾች መካከል ከቀዳሚዎቹ ተርታ
የሚመደብ ተጫዋች ነው። ቶተንሃም እንግዲህ ከመውረድ አደጋ መትረፉን ተከትሎ በጣም ቆንጆ ዝውውሮችን ለማድረግ ወጥሮ እየተንቀሳቀሰ የሚገኝ ቡድን ነው። እንግዲህ እየተንቀሳቀሱባቸው ካሉ አዳዲስ ፈራሚዎች መካከል ቅድም የጠቀስነው ዝውውር እንዳለ ሆኖ ያው የማቴዎስ ፈርናንዴዝ ማለት ነው ከፋብሪጋስ ጋር አስደናቂ ሲዝንን በኮሞ ያሳለፈው ኒኮ ፓዝን ለማምጣት ፍላጎት አሳይቷል። እርግጥ ነው ይሄ ተጫዋች ወደ ሪያል ማድሪድ ከ10 እስከ 20 ሚሊዮን ዩሮ በሚቀርብ የባይባክ ክሎዝ የመመለስ ኦፕሽን፣ ነገር ግን ጆዜ ሞሪኖ ይህንን ተጫዋች የማምጣት ፍላጎት ያላቸው አይመስልም። አንደኛ እሳቸው ከሚከተሉት አጨዋወት አንጻር፣ ከዛ ሲቀጥልም ደግሞ እሱ ሊጫወት በሚችልበት ሚና ኦሬዲ መጫወት የሚችለው የአርዳ ጉለር ቡድን ውስጥ ያለ መሆኑ፣ ስለዚህ ይሄ ልጅ ወደ ኮሞ የሚለቀው ከሆነ ወደ ቶተንሃም የመሄድ እድሉ ሰፋ ሊል ይችላል። ትሬቨር ቻላባ በዚህ የዝውውር መስኮት እንግዲህ ቼልሲን ከረዥም ዓመታት በኋላ ሊለቅ እንደሚችልም ሌላው እየተነገረ ያለ ዜና ነው። ሪያል ማድሪድ እንግዲህ አሁንም ተጫዋቾችን በመሰብሰቡን የሚያቆም አይመስልም። በዓለም ዋንጫው በሁለት ጨዋታዎች ቆንጆ ፐርፎርማንስ ያሳየንና እንዳመታደል ሆኖ በሁለተኛው ጨዋታው ላይ ጉዳት ገጥሞት በትንሹ እስከ 8 ሳምንታት ከሜዳ ሊርቅ እንደሚችል እየተነገረለት የሚገኘው የ26 ዓመቱ የቦሩሲያ ዶርትሙንድ ሴንተር ባክ ኒኮ ሽሎተርቤክን የማስፈረም ፍላጎት እንዳሳዩ ሙንዶ ዲፖርቲቮ ዘግቧል። ሽሎተርቤክ ከኳስ ጋር በጣም ምቾት ያለው፣ በተለይም ደግሞ ረዣዥም ፓሶቹ ተጋጣሚን የመከላከል መስመር በአንዴ አንሎክ ማድረግ የሚችሉ ማፍረስ የሚችሉ ፓሶች ባለቤት ነው። ሲከላከል ኦልሞስት እንከን የሚወጣለት አይነት ተጫዋች አይደለም። ለክፉ ማይሰጥ ፍጥነት ነው ያለው። እንደ ሌሎቹ ሴንተር ባኮች ያው ሲጎተት የሚውል አይነት ሴንተር ባክ አይደለም። በተለይ ደግሞ የዚህ አይነት ተጫዋች ደግሞ በጆዜ ሞሪኖ እጅ ሲገባ ምን አይነት ግልጋሎትን ሊሰጥ እንደሚችል እንግዲህ ማየት ነው። ያው በቀጥታ የተጫዋች የዝውውር ዜና ባይሆንም የቀድሞው የሊቨርፑል ኮከብ የነበረው ደርክ ካይት የፌነርባቼ ምክትል አሰልጣኝ ሆኖ በይፋ ተሹሟል። የቀድሞው ኔዘርላንድ አጥቂ እንግዲህ የቡድኑ ዋና አሰልጣኝ የሆኑት የኢስማኤል ካርታል ረዳት አሰልጣኝ ሆኖ በተርኪሽ ሊግ እንግዲህ ለዋንጫ አሸናፊነት የሚያደርጉትን ትግል ይመራል፣ ያስተባብራል ማለት ነው። ሮማ ለፓውሎ ዲባላና ለጂያሉካ ማንቺኒ አዳዲስ ኮንትራቶችን በማቅረብ ከቡድኑ ጋር ያላቸውን ቆይታ ለማራዘም ጥረት እያደረገ እንደሆነ ከጣሊያን የወጡ መረጃዎች ዘግበዋል። ሌላው በቀድሞው ጊዜ በካርዲፍ ሲቲና በማንቸስተር ሲጫወት የምናውቀው ነውጠኛው ክሬግ ቤላሚ አዲሱ የበርንሌ ዋና አሰልጣኝ ለመሆን እንግዲህ ኦልሞስት ከጫፍ ላይ ደርሷል። ባለፈው ሲዝን ስኮት ፓርከር ከቡድኑ ጋር ያለው ቆይታ በወራጅነት መጠናቀቁን ተከትሎ ነው ለአዲስ አሰልጣኝ ፍለጋ እየተንቀሳቀሱ የሚገኙት። ከዓለም ዋንጫው በኋላ ለኮዲ ጋክፖ የሚቀርቡ ዝውውሮችን ለማዳመጥ ሊቨርፑሎች ዝግጁ እንደሆኑም እንግዲህ ከኔዘርላንድ አካባቢ የሚወጡ መረጃዎች ጠቁመዋል ማለት ነው። በተለይም ደግሞ ፉትቦል ኢንሳይደር የደች ምንጮቹን ጠቅሶ እንደዘገበው ከሆነ አዲሱ የሊቨርፑል አሰልጣኝ አንዶኒ ኢራዮላ
በመስመር አካባቢ የሚፈልጓቸው ተጫዋቾች የፕሮፋይል ኮዲ ጋክፖ ካለው ኳሊቲ ጋር የተጣጣመ አለመሆኑን ተከትሎ እንግዲህ የተለያዩ ዝውውሮችን ለማድረግ የተንቀሳቀሱ ነው። ኦልሬዲ ቪክተር ሙኞዝን አስፈርመዋል ከላሊጋ። ዝውውሩ ደግሞ በፍጥነት የሚጠናቀቅላቸው ከሆነ ያን ዲያሞንዴን ከአርቢ ላይፕዚግ እስከ 100 በትንሹ መነሻው 100 ሚሊዮን ዩሮ በሆነ የዝውውር ሂሳብ ለማምጣት የሞከሩ ነው። ኮዲ ጋክፖ በተሰጥኦ የተሞላ ተጫዋች ቢሆንም የፊዚካል አትሪቢዩቶችና በጣም ኮንሲስተንሲን ላክ የሚያደርግ ተጫዋች መሆኑን ተከትሎ አሰልጣኙ ጋር ተስማምቶ መቀጠል ይችላል አይችልም የሚለውን ነገር ጥያቄ ምልክት ላይ ይወድቃል ማለት ነው። የመጨረሻው የዝውውር ዜናችን የሚሆነው ተከታታዮቻችን ማንቸስተር ዩናይትድ እንግዲህ ካሉት የአጥቂ አማራጮች ላይ ለየት ያለ ፕሮፋይል ያለው አጥቂ ለመጨመር በማሰብ በሚመስል መልኩ የሰንደርላንዱን የ24 ዓመት ኔዘርላንዳዊ ብራያን ብሮቢን የማስፈረም ፍላጎት እንዳላቸው እንግዲህ ግራይም ቤሊ ዘግቧል። ይሄ ተጫዋች ከሰንደርላንድ ጋር ግሩም የሚባል ሲዝን ነው ያሳለፈው። ሰንደርላንድ ወደ ፕሪሚየር ሊጉ ማደጉን ተከትሎ አያክስ አምስተርዳምን ለቆ ነው ወደ ጥቋቁር ድመቶቹ ያመራው። ከዛ በኋላ በሲዝኑ ከ7 ያላነሱ የፕሪሚየር ሊግ ጎሎችን ማስቆጠር ችሏል። ያም የሰንደርላንድን ታሪክ ሙሉ በሙሉ የቀየረ